ድንግል ማርያም ዛሬ አታማልድም። በቃ ባጭሩ ማለት ነው። በማርያም ዛሬ ልመና የለም። በማርያም ዛሬ ምልጃ የለም። በማርያም ዛሬ ጸሎትን ትሰማለች፣ ልመናን ትሰማለች፣ ጩኸትን ታዳምጣለች። ፍጥረት ያንጋጥጣል፣ ይጮሃል። በምንም ታምር ማርያም አሰማም። ሲጀመር አሁን እንኳን አትሰማም እሷ። አሁን ፍጥረት ዝም ብሎ በከንቱ የቤተ ክርስቲያኒቱ ይሄ አንዳንድ መነኮሳት ከዱር ከጫካ ከተለያየ ቦታ እየመጡ የሚናገሩትን እየሰማ ዝም ብሎ ማርያምን ያመልካል ይከተላል እንጂ እኮ ምንም አይነት መጽሐፍ ቅዱሳዊ መረጃ የለም። ስለዚህ የማርያምን አማላጅነት በተመለከተ አሁን ባለንበት አሁን እየተነጋገርን ባለንበት ሰዓት በተለይ በአዲስ ኪዳንም አሁንም ወደፊትም የሚማልደው ክርስቶስ ኢየሱስ እንጂ ማርያም አሁን ሙታለች በቃ አለቀ። አርጋለች አንልም፣ ተነስታለች አንልም እንደ ሌሎቹኛ። ስለዚህ አሁን እሷ አርፋለች። በቃ ያረፈች ሴት እንደሆነች የእምነት ሴት እንደሆነች መጽሐፍ ቅዱስ ይናገራል። አሁን ድንግል ማርያም የምታማልድ መሆኑን መጽሐፍ ቅዱስ ላይ የለም መረጃ። ስለዚህ እስከሌለ ድረስ የግድ ፈጥረን መዋሸት የለብንም። ማርያም አታማልድም። ምልጃ እኮ በክርስቶስ በኢየሱስ በቃ አበቃ። የሚያማልዱ ሰዎች ደግሞ እነማን ናቸው ከተባለ በሕይወተ ሥጋ ያሉ ሰዎች ያማልዳሉ። ለምሳሌ አንዱ ስለ አንዱ ይጸልያል፣ አንዱ ስለ አንዱ ይለምናል፣ አንዱ ስለ አንዱ ወደ እግዚአብሔር ልመናውን ጸሎቱን ያቀርባል። በዚያ መንገድ እንግዲህ መጽሐፍ ቅዱስ ላይ የምናገኘው ነገር ይኖረናል። ከዚህ ውጭ ግን የሞቱ ሰዎችን ማርያም ብቻም አይደለም ቅዱሳን የምንላቸው ጻድቃን የምንላቸው ነቢያት የተባሉ ሐዋርያት የተባሉ አስቀድመው ያንቀላፉት ሰዎች በሙሉ አሁን በሰማያት ሆነው የሚያማልዱበት ምንም አይነት ምክንያት የለም። ምልጃ ክቡራት እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። ያው መቼም እንግዲህ ተናጋሪ ካለ መልስ አይጠፋም። ተናጋሪ ካለ ግዴታ መልስ ስላለው መልስም አስፈላጊ ስለሆነ ለሚናገረው ነገር ሁሉ መልስ መመለስ ግዴታ ነው። አንዳንድ ጊዜ የሚናገሩትንም አያውቁትም የምንለውም ከዚህ የተነሳ ነው። እንደ ብዙ ጊዜ የሚገጥመኝና የምሰማው ጻድቃን ቅዱሳን አያማልዱም ነበር በሕይወተ ሥጋ እያሉ ሲሉ የነበረው። ደግሞ አሁን ይሄ የሚጮኸው ምን እያለ ነው? በሕይወተ ሥጋ ሳሉ ያማልዳሉ፣ ከሞቱ በኋላ ግን አያማልዱም ነው። አሁን ዳር እያለ ነው። መጀመሪያ በሕይወተ ሥጋ ሳሉም አያማልዱም ብሎ ነበር። አሁን ደግሞ በሕይወተ ሥጋ ሳሉ ያማልዳሉ ነው የሚለው። ከሞቱ በኋላ ግን አያማልዱም ነው። ለማንኛውም ለዚህ ለውሸታቸው ለሚዋሹት ውሸት መልስ መጽሐፍ ቅዱስ ብዙ ቦታዎች ላይ እናገኛለን። እርሱ እየተናገረ ያለው መጽሐፍ ቅዱስ ላይ አይገኝም ነው። በሕይወተ ሥጋ ከሞቱ በኋላ አማላጅነት እንደሌለ ነው እየተናገረ ያለው። አያማልዱም ነው የሚለው። ግን በቃል ኪዳናቸው በሕይወተ ሥጋ ሳሉ በተሰጣቸው ቃል ኪዳን አማላጅነት ምክንያት ከሞቱም በኋላ ያ ቃል ኪዳናቸው እየሰራ እንደሚኖር መጽሐፍት በሰፊው እናገኛለን። እኔ አሁን ለመረጃ ያህል ነው የምጠቁማቸው እንጂ በብዛት ነው የምናገኘው። ስለ እመቤታችን አማላጅነት ነቢዩ ዳዊት መዝሙር 44 ከቁጥር 17 ላይ እንዲህ የሚል ቃል እናገኛለን። ወይዘክሩ ስመኪ በኩሉ ትውልደ ትውልድ ይላል ነቢዩ ዳዊት። ስምሽን በልጅ ልጅ ዘመን ለልጅ ልጅ ዘመን ይጠራሉ። ስምሽን በልጅ ልጅ ዘመን አሳስቢን እያሉ ስምሽን ያስባሉ፣ ሲያስቡ ይኖራሉ። አሁን ለልጅ ልጅ ዘመን የተባለው በእመቤታችን እድሜ ብቻ አይደለም የተወሰነ እድሜ። ለልጅ ልጅ ማለት ከእሷም በኋላ የሚነሱ ትውልድ ማለት ነው። ከእሷም በኋላ የሚነሱ የድንግል ማርያም ልጆች አማኞች የሆኑ ሁሉ ስሟን ሲጠሩ ይኖራሉ። የሚጠሩትም ምንድነው? አማልጅን ከፈጣሪያችን ከመድኃኔ ዓለም ከኢየሱስ ክርስቶስ እሱ ሩቅ ብእሲ አድርጎ ከሚናገረው አማላጅ ነው ከሚለው ከልጅ ከወዳጅሽ አማልጅን እያሉ ስሟን ሲጠሩ ይኖራሉ ይላል ነቢዩ ዳዊት። ሌላው ሰው ከሞተ በኋላ ቅዱሳን ጻድቃን ሰማዕታት ከሞቱ በኋላ እንደሚያማልዱ ደግሞ በሰፊው ነቢዩ ሰሎሞን የተናገረው ቃል አለ። እርሱንም መጽሐፈ ጥበብ ቁጥር 4 ማለት ምዕራፍ 4 ቁጥር 16 ላይ በሰፊው እናገኘዋለን። እንደዚህ ምን ይላል ይህ ቃልም? ወብእሲሰ ጻድቅ መዊቶ ይኩየንን ይላል። ረሲአነ ደግ ሰው ከሞተ በኋላ
ጎስቋሎች ኃጢአተኞች ሰዎችን ያስፈርድባቸዋል ይላል። እግዚአብሔር በሚያቀርበው በተሰጠው ቃል ኪዳን ክፉ ሰዎችን እግዚአብሔርን የዘነጉ ነው ያለው። እግዚአብሔርን የካዱ እሱን የዘነጉትን ሁሉ ይገዛቸዋል ይላል። ማነው የሚገዛቸው? ያ ከሞተ በኋላ ያለው ጻድቅ ወይንም ቅዱስ ሰው ነው ወይንም ሰማዕት። እሱ ከሞተ በኋላ እነዚህን በሕይወተ ሥጋ ያሉትን ሰዎች ይገዛቸዋል ይላል። እንግዲህ እኔ አይደለም የተናገርኩት፣ እሱ መጽሐፍ ቅዱስ እያለ ከሚያብጠለጥለው ሰሎሞን የተናገረው ቃል ነው መጽሐፈ ጥበብ ላይ። እሱ መጽሐፍ ቅዱስ እያለ ያብጠለጥለዋል፣ ምንም መጽሐፍ ቅዱስነቱን ባያውቅ ማለት ነው። እርግጥ የሚያውቅ ሰው ቢኖር ይህንን አነቦ መረዳት ይችላል በቀላሉ ብዙ ነገር ሳይሄድ ማለት ነው። የቅዱሳንን ክብር፣ የቅዱሳን አማላጅነት፣ የድንግል ማርያምን አማላጅነት ሳይነቅፍ ይህን መናገር ይችል ነበር። ግን ይህን ሊያነበው አይችልም፣ ሊያገኘውም አይችልም። እናንተ ግን ተመልካቾች ይህን አንባችሁ በደንብ መረዳት ትችላላችሁ ነው። እኔ አሁን እየሰጠው ያለሁት ይህንን ለእናንተ ምስክርነት ነው እንጂ እርሱ ይረዳዋል ብዬ አይደለም። ይህን የሚናገር ሰው ይረዳዋል ብዬ አይደለም። መጽሐፍ ቅዱስ ያነባል ብዬ አይደለም። ለማንኛውም ግን እናንተ የምትሰሙት አንባችሁ ይህን በራሳችሁ ምስክርነት ትሰጣላችሁ። ይህን ቃል ስትረዱት በራሳችሁ ምስክርነት ሰጣችሁ የሰውየውን ውሸት ምን ያህል እንደሆነ ትታዘቡታላችሁ ማለት ነው። ለዚህ ነው ይህን መጽሐፍ አሁን እየጠቀስኩ ያለሁት። ሌላው ደግሞ ምን ይላል? ሄኖክ ምዕራፍ 12 ቁጥር 30 ላይ 4 ላይ እንዲህ ሲል እናገኘዋለን። ወበውእቱ መዋዕል የሀብሩ ቅዱሳን እለ ይነብሩ መልዕልተ ሰማያት። መላእክት ቅዱሳን በሰማይ ካሉ መላእክት ማለት ጻድቃን ሰማዕታት በሰማይ ካሉ መላእክት ጋር አንድ ሁነው ይማልዳሉ፣ ይለምናሉ፣ ይማልዳሉ ሲል እናገኛለን። ይህም ነቢዩ ሄኖክ ነው የተናገረው፣ እኔ ያልተናገርኩት። አስቡት እንግዲህ ምን ያህል መጽሐፍ ቅዱስን እንደሆነ በጣም ግን ይገርማል። እስኪ አስቡት ሁላችሁ መጽሐፍ ቅዱስን ሰው ሳይዝ ይዣለሁ ብሎ መጽሐፍ ቅዱስ መጥቀስ፣ አረ በጣም ውርደት ነው በእውነት በጣም ለሚሰማውም ውርደት ነው፣ በጣም ከምንም በላይ። ስለዚህ ይህንን ቃል እናንተ እንደ ምስክርነት ትወስዱታላችሁ ማለት ነው። ይህ ምስክርነት ሌላው ይቅርና ቅዱሳን ከሞቱ በኋላ እንኳን በአካለ ነፍስ ማማለድ ቀርቶ ምናቸው ሙት ያስነሳል? አጽማቸው ራሱ ሙት ያስነሳል። አጽማቸው ሁለተኛ ሳሙኤል እንዲህ ሲል እናገኛለን። ሁለተኛ መጽሐፈ ነገሥት ማለት ነው። ሁለተኛ መጽሐፈ ነገሥት ምዕራፍ 13 ቁጥር 21 ላይ እንዲህ ሲል እናገኛለን። ወለከፈው ውእቱ በድን ለበድነ ኤልሳ ይላል ወሃዩ። ያ ሙቶ የነበረው ሰው የኤልሳን በድን ወይንም ኤልሳ ከተቀበረበት ቀብረውት የሞተውን ሰው ማለት ነው። ኤልሳ ከተቀበረበት መቃብር ሲቀብሩት የኤልሳ በድን ሲነካው አፈፕሎ ተነሳ። አፈፕሎ ወደ ላይ ብድግ ያለ ተነሳ። እንግዲህ አጽማቸው እንኳን እስከዚህ ሙት እስከ ማስነሳት የደረሰ ነው ማለት ነው። አሁን ይህን መጽሐፍ ቅዱስ እዛ ላይ እያለ መጥቀስ ይችላል። በእውነት እንግዲህ መጽሐፍ ቅዱሳቸው ለነገሩ መጽሐፍ ቅዱሳቸው ሌላ ነው ብለናል። የእነርሱ መጽሐፍ ቅዱስ በራሳቸው በልብ ወለድነት የተጻፈ ስለሆነ ከዚህ ጋር አይገናኝም። ትክክለኛውን መጽሐፍ ቅዱስ ስትመለከቱት ግን እንደዚህ እያደረገ መረጃ ይሰጣችኋል። መረጃ በሰፊው ታገኙበታላችሁ። እኔ ለመጠቆም ያህል ነው የምነግራችሁ። እናንተ በሰፊው ስታነቡት ደግሞ ከዚህ የበለጠ ታገኛላችሁ። ሌላው መድኃኒታችን ኢየሱስ ክርስቶስ ራሱ ባለቤቱ በሚያስተምርበት ሰዓት ለሐዋርያት እንዲህ ብሏቸዋል። አመ ይመጽእ ወልደ እጓለ እመሕያው በመንበረ ስብሐቲሁ አንትሙኒ ትነብሩ ዲበ ዐሠርቱ ወክልኤቱ መናብርት ወትኮንኑ ዐሠርተ ወክልኤተ ነገደ እስራኤል ወይንም ሕዝበ እስራኤል ይላል። ዛሬ በእናንተ የተማጸነ ማለት ነው። እናንተ ኋላ እኔ በሚመጣበት ጊዜ በ12 ወንበር ተቀምጣችሁ በ12ቱ ነገድ ላይ ትፈርዳላችሁ ይላል። በ12ቱ ነገድ ላይ ትፈርዳላችሁ። እንግዲህ አስቡት፣ ይህን የተናገረው ራሱ አምላክ ነው። አምላክ የተናገረው ቃል ነው። ተራ ሰው አልተናገረውም። አምላክ ራሱ የተናገረው ቃል ምን ምስክርነት እየሰጣችሁ ያለው ለሐዋርያት። ይሄ ማለት በ12 ወንበር ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ማለት በእናንተ ያመነውን በእናንተ የተማጸነውን ታስምሩታላችሁ። በእናንተ ቃል ኪዳን ይቅር ይባላል፣ ይማራል። በእናንተ ደግሞ ያልተማጸነውን በእናንተ ቃል ኪዳን
ቃል ኪዳን ሰጪው ራሱ እግዚአብሔር ነው፣ መድኃኔዓለም ነው። በተሰጣችሁ ቃል ኪዳን አምኖ የማይለምን የእናንተን አማላጅነት የማያምን ካለ ግን ይፈረድበታል፣ ታስፈርዱበታላችሁ ማለት ነው። በዚያን ሰዓት ታስፈርዱበታላችሁ። እንደገና ደግሞ በእናንተ የተማጸነውን አማላጅነታችሁን አምኖ የተማጸነ ካለ ደግሞ በእርሱ ደግሞ ክብር ታሰጡታላችሁ። ለምን? እግዚአብሔር ፈጣሪያቸው ቃል ኪዳን ስለሰጣቸው በእነሱ ቃል ኪዳን አማካይነት ማለት ነው። ስለዚህ በሰፊው ይላችሁ እኔ የቅዱሳንን ክብር ለማዋረድ የቅዱሳንን ክብር ለመንቀፍ ምን ያህል አንደበታቸው እንደሚሰራ ይገባኝ። አንድ ነገር ከሆነ ሆኖ መገኘት ጥሩ ነበረ። ሆኖ መገኘት ሆኖ ካልተገኙት ደግሞ አርፎ መቀመጥ። ሆኖ መገኘቱ አቅም ስለማይገኝ ምንድነው? ስለ ድንግል ማርያም አማላጅነት ከገዳም የመጡ አንዳንድ መነኮሳት ጫካ የመጡ ይላል። ጫካውን እኮ የተሰጣቸው ለነሱ እኮ ለበቁት ሰዎች ነው፣ እግዚአብሔር ለመረጣቸው። እንደሱ ያለ ሰውማ እንግዲህ ከተማ ለከተማ ወይንም ዝም ብሎ እንግዲህ ካልሆነ ቦታ ላይ ብሎ ዝም ብሎ ሲለፈልም መዋል ብቻ ነው እድሉ እንጂ እንደ ቅዱሳን ጫካ ገብተው ፈጣሪያቸውን የሚጠይቁ ፈጣሪያቸውን ከፈጣሪያቸው ጋር እንደሚሆኑ እግዚአብሔር የመረጣቸው የእግዚአብሔር ቤተሰቦች ብቻ ናቸው። ከዚያ ውጭ እግዚአብሔር ቤተሰብ ያልሆነ እግዚአብሔር ያልመረጠው ጫካ ወርዶ እግዚአብሔርን ጫካ ገብቶ እግዚአብሔርን አይጠይቅም። ይህም አንድ አለማወቁ ነው፣ አንድ አለማወቁ። ስለዚህ ክቡራን ተመልካችና ተመልካቾች ይህንን እየሰማችሁ ቢሆን ይድረሰው፣ አለማወቁን ይወቀው። እኔ የምልህ ይህንን ነው። መቼም መጽሐፍ ቅዱስን እንዴት መጽሐፍ ቅዱስ ላይ የለም ማለት በጣም በእውነት እንግዲህ እሱ የጻፈው ነው መጽሐፍ ቅዱስ ማለት ነው። አምላክ የተናገረው አምላክ ያጸፋቸው ቅዱሳን የጻፉት መጽሐፍ ቅዱስ አይደለም። በእሱ አስተሳሰብ ትክክል ነው። ሰይጣናዊ መንፈስ ርኩስ ያደረበትን ቃል የሚናገር ነው መጽሐፍ ቅዱስ ማለት። ይሄ በጣም ውርደት ነው። ውርደቱን ሁላችሁም ተመልከቱት፣ ሁላችሁም እዩት። ምስክርነት ከመጽሐፍ ቅዱስ አንባችሁ ውሰዱ። ትክክለኛውን ቃል ተከተሉ። ይሄ ነው እኔ ለእናንተ የማስተላለፈው ቃል ይሄ ነው። ይህን ቃል አሁን ሁላችሁም ማንበብ፣ ሸር ማድረግ፣ ላልደረሰው ማዳረስ የግድ ነው። አድርሱት፣ ሁሉም ይስማው። በእውነት እግዚአብሔር የተናገረላቸውን በቅዱሳን መጻሕፍት ያስቀመጠላቸውን የለም እያሉ መዋሸት፣ ውሸትም ደግሞ ከምንም ኃጢአት ነው። እንኳን ቅዱሳን መጻሕፍትን መዋሸት መሸንገል ቀርቶ ሰውም አይዋሽ። ስለዚህ ይህን ውሸት እናንተ ተዝብት እንድትወስዱ ስሙት፣ ሸር አድርጉት፣ ለሁሉም አድርሱት። ቢሆን ለራሱ ይድረሰው። በእውነት መቼም መስሚያ ጆሮ አይኖረውም። የዚህ መስሚያ ጆሮ ላይኖረው ይችላል፣ ግን ሆኖም በጆሮው ላይ ይፍሰስበት። ማስተዋያ ባይኖረውም ይፍሰስበት፣ ይስማው። ውሸቱንም በራሱ ውሸት ትዝብት ይውሰድ ነው የምለው። ምዕመናን ይህን ሁላችሁም ተከታተሉ እላለሁኝ። በጣም የሚገርም ነው። ለሁላችሁም ጥያቄ ይድረሳችሁ። እግዚአብሔር ከሁላችን ጋር ይሁን።